الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين أما بعد معاشر المسلمين اتقوا الله سبحانه وتعالى كما أمركم الله بتقواه الله تبارك وتعالى ሁልጊዜም እኔን ፍሩኝ ብሎ እንደሚያዘው በእያንዳንዱ ኹጥባ الحاجة ላይ በስርዓቱ ቢያንስ 3 አንቀጽ ሁልጊዜ ይቀራል አላህ ፍሩኝ ብሎ እንደሚያስቀምጠው ይተቁላህ እንደሚለው አላህን ተባረከ ወተዓላ ልንፈራው ይገባል አላህን መፍራት በቃል አይደለም አላህን መፍራት በቃልም በሌሎችም ጭምር ነው በቃል ብቻ አይደለም አላህን ተባረከ ወተዓላ ልንገዛ ይገባል ብቸኛው ጌታችንን ፍጥረተ ዓለሙን ሁሉ የፈጠረ ያስገኘ የሆነውን አላህን ተባረከ ወተዓላ ብቻ ልንገዛ ይገባል በሱ ላይ አምልኮትን በተመለከተ ለማንም ልንቀላቀል አይገባም ከማ خلقنا الله عز وجل لعبادته وحده لا شريك له እሱን ብቻ እንድናመልከው እንደፈጠረን እሱኑ ብቻ ልናመልክና ልንገዛ ይገባል የዱንያ ተገዢዎች የቁስ የማቴሪያል የተለያዩ ነገሮች ተገዢዎችና አምላኪዎች ልንሆን አይገባም የስሜታችን ተገዢዎች የጓደኛችን ተገዢዎች የቤተሰቦች ተገዢዎች ልንሆን አይገባም ዒባደላህ 8 ነገሮችን አላህ ቁርአን ላይ ከጠቀሰ በኋላ እነዚህ ነገሮች ካላህ ይበልጥ እናንተ ዘንዳ ተወዳጅ ከሆኑ ፈተረበሱ حتى يأتي الله بأمره ስላለ ማለት ነው አላህ ተባረከ ወተዓላ ብቸኛው አምላካችን ሊሆን ይገባል ብቸኛው አምላካችን እንደሆነ ሁሉ እኛ ብቸኛ አምላካችን እሱን አድርገን ልንይዝ ይገባል ዒባደላህ ብዙ ሰዎች ከሰዎች አብዛኛዎቹ ሰዎች ስለ ተውሂድ ሲናገር የሚደናገጡ ሌላ ዳዕዋ የለም እንዴ የሚሉ ሰዎች ይኖራሉ ነገር ግን ተውሂድ የኢስላም መልእክት ሙሉ ተውሂድ ነው አላህ ተባረከ ወተዓላ ፍጥረተ ዓለሙን ሰማይ መሬቱን የፈጠረው የሰው ልጆችና ጅኖችን አጋንንቶችን የፈጠረለትም ለተውሂድ ነው ከሰው መካከል መልእክተኞችን የላከውም ለተውሂድ ነው አላህ ተባረከ ወተዓላ ለሰው ልጆች መመሪያ ይሆን ዘንዳ ኪታቦችን ያወረደው ለተውሂድ ሲባል ነው ሙስሊሞች ከካፊሮች ጋር ሰይፍ የተማዘዙትና የተገዳደሉት حتى አባትና ልጅ የተገዳደሉበት ለተውሂድ ሲባል ነው ለሌላ ነገር አይደለም እንደዛሬው ተልካሻ ለሆነች ትንሽ ሳንቲም ለማግኘት ብሎ አባትና ልጅ እንደሚገዳደሉት አይደለም እንዳሁኑ ሰዓት ማለት ነው ነገር ግን በእስልምና ሃይማኖት ድሮ በነበረው ነብያችን አለይሂ ሰላቱ ወሰለም ባሳዩት መልኩ እና አባትና ልጅ ተገዳድለዋል ግን ለዲን ሲሉ ማለት ነው ለተውሂድ ሲሉ አላህ ብቸኛ ተመላኪ ነው እነላት እነመናት ድንጋይና እንጨት ሊመለክ አይገባም በማለት የተነሳ ነው ይህንን የተደረገው እነዚህ ነገሮች ይሆኑ ስለዚህ ለተውሂድ ሁሉ ጊዜም አበክረን ልንናገርለት የሚገባ ነው ወይክረሁ ወዩንኪሩ አንዳንድ ሰው አብዛኛው ሰው የሚጠላና የሚቃወም አለ አዩቃለ ለሁ ላ ቱሽሪክ ቢላህ በአላህ ላይ አታጋራ ሲባል መስጊድ ላይ ይህ ቃል ሲነገር ወደዛ ሂዶ አይናገርም እንዴ አንዳንዶች ቤተክርስቲያን ሂዶ ዳዕዋ ያረግም እንዴ እዚህ አላህን ሊገዛ የመጣ ሰው ላይ እንዲህ የሚሉ ሰዎች አሉ ምናልባት እኛም ከሆን ራሳችንን እንጠብቅ የአላህ መልእክተኛን አለይሂ ሰላቱ ወሰለም አላህ አበክሮ ያናገራቸው በዚህ ጉዳይ ነው فاعلم انه لا اله الا الله ያላቸው ማለት ነው ለኢን አሽረክተ ለይህበጠን عملك ያላቸው የአላህ መልእክተኛን ነው ከመስጂድ ወጥተው ነው እንደሳቸው ሌላ ቦታ ነበሩ እንደ የአላህ መልእክተኛ አለይሂ ሰላቱ ወሰለም ራስህን እኛን ከነብዩ አለይሂ ሰላቱ ወሰለም በላይ ልናስብ ነውን እንደዛ መሆን የለበትም ዒባደላህ يقول ابن القيم رحمه الله تعالى في كتابه القيم مدارج السالكين የሚባለው ኪታባቸው ላይ ان القرآن كله في التوحيد ይላሉ ቁርአን በጥቅሉ من اوله الى اخره ቁርአን ስለ ተውሂድ ነው የሚናገረው አንድ የቁርአን ምዕራፍ ተውሂድን የማያወሳበት እጅግ በጣም አናሳ ነው ተውሂድን የማያነሳ አንድም የቁርአን ምዕራፍ የለም حتى አጫጭር ሱራዎች በትንሹም ቢሆን ዳሰውት ይሄዳሉ አልሐምዱን ብታዩት ተውሂድ الربوبية وتوحيد الألوهية وتوحيد الأسماء والصفات ስለማዓድ በጥቅሉ ስላለፉት ቀሶሶች ተናግሮ ነው የሚያልፈው ከታች በኩል ብናየው ቁል አዑዙ ቢረቢ الناس ملك الناس إله الناس ربوبية ألوهية أسماء وصفات أسكمتون يمهدوت قل أعوذ برب الفلق من شر ما خلق
ومن شر غاسق إذا وقب أعوذ برب الفلق قلت بهون ملك توحيد يما يداسس يلم قل هو الله أحد ثلث القرآن يهونتشو سورة الإخلاص سلا توحيد እንጂ ስለ ላ እየተናገረች አይደለም እያንዳንዱ ያሉ ምዕራፎችን ብናያቸው ስለ ተውሂድ ነው የሚናገረው ተውሂድ ዒባደላህ የሙስሊሞች ህይወታቸው ነው ሳይሆን ከህይወታቸውም በላይ ነው ህይወታቸው ሲያልፍ ወደፊት ያለው የአኺራን ህይወት ከማየት አንፃር ማለት ነው የዱንያ ህይወታቸው በየትኛው መልኩ ቢያልፍ ነገር ግን የአኺራ ህይወታቸው ጋር ሲያያዝ ዱንያ ካለው ህይወታቸው በላይ ነው ተውሂዳቸው ተውሂድን ያጣ ዝንታለሙን ሙታን የሚባለው እሱ ነው ሐቂቀተን የሞተ ሩህ የሌለው ህይወት ያጣ ማለት ተውሂድ የሌለው ነው ከዚህ አኳያ ስለ ተውሂድ ጉዳይ ሲነሳ እምናቀው መስሎን ዝም ማለት የለብንም ምንድነው ተውሂድ የሚለውን ከውስጣችን ሁሉ ጊዜ በሕስ ልናደርግ ጥናት ልናደርግ ይገባናል የሚነገሩ ንግግሮችን ልናዳምጥና ልንሰማም እንደዚሁ ይገባናል ቁርአን ሆነ ቦታ ላይ ሲናገር ወይ ተውሂድ ዳይሬክት ቀጥታ ይናገራል አለያም የተውሂድን ጀዛኡን ውጤቱን ይናገራል ወይም የተውሂድ ተቃራኒ የሆነውን ስለ ሽርክ ያስጠነቅቃል የሱማንነት ይናገራል ወይም በሽርክ ዙሪያ ላይ ያሉ ሰዎች በኋላ የሚያጋጥማቸውን ጀዛ እና ሚንዳ ይናገራል ወይም የተውሂድ ባለቤቶች ነብዮችና ተከታዮቻቸው ሲያደርጉት የነበረውን ታሪክ ነው የሚናገረው ወይም ደግሞ የነሱ ጠላቶች የሆኑት የሽርክ ባለቤት የሆኑት ከአላህ ሌላ ያለን አካል የሚገዙ አካሎች ምን ሲሰሩ እንደነበረ ለሙስሊሞች ምን አይነት ጠላት እንደነበሩ ነው የሚናገረው ስለዚህ አልቁርአኑ ኩሉሁ في التوحيد ቁርአን ሁሉም ስለ ተውሂድ ነው የሚናገረው ሁሉም ስለ ተውሂድ ይናገራል ወይ ተውሂድን የሚያፈርስ ወይ ተውሂድን የሚያፋፋ ነገር ነው የሚናገረው ታዲያ እንዲህ ከሆነ فمن يأنف من أن يقال له اعبد الله ولا تشرك بالله شيئا አላህን ብቻ ተገዛ ከአላህ ውጭ ያለ ማንንም አትገዛ ኢነ ሽርከ ለዙልሙን ዐዚም ሲባለው ማን ነው ታዲያ ኩራት የሚይዘው ይህንን ቃል ሲሰማ እንዴት እንዲህ ይባላለሁ የሚል ሰው አነፋ ውስጣዊ ቁጣ የሚይዘው ሰው ማን ነው بعد نبي الله سبحانه وتعالى إبراهيم عليه الصلاة والسلام نبي الله إبراهيم الله تبارك وتعالى لا تشرك بلواتشو سالة إنيان بالله التاقارو سبال من يسكيمنا الذي يا نبي الله إبراهيم جعله الله عز وجل إماما للناس إني جاعلك للناس إماما بلواتشوال لسو لجوج مري أدرقواتشوال إبراهيم عليه الصلاة والسلام ميقرماتشو حتى كفر لا يالو سوج أيهودا نشارا وچمچمر أبراهام يا أبراهام منجد يما يلي يلم ለሰው ልጅ ተምሳሌትና ለሰው ልጅ ቁድዋና አርአያ አድርጓቸዋል ትክክለኛ መንገዳቸውን የተከተሉት የአላህ መልእክተኛ አለይሂ ሰላቱ ወሰለም ቢሆኑም ማለት ነው ነገር ግን ሁሉም የደዒ ኢለይህ የኢብራሂም ተከታይ ነኝ ነው የሚሉት ታዲያ ነብዩላህ ኢብራሂምን አለይሂ ሰላቱ ወሰለም አላህ በእኔ አታጋራ ካላቸው እኛንማ ሚንባቢን አውላ እንደሆነ ልናቅ ይገባናል ሐቢቡላህ ኢብራሂም ማለት የአላህ ወዳጅ የአላህ ተባረከ ወተዓላ ነብይ የውስጥ ወዳጅ በምድር ላይ ከሰው ልጆች ኸሊል የሚባሉት ሁለት ሰዎች ብቻ ናቸው ከነሱ ውጭ ሌላ የለም አንደኛው ነብዩላህ ኢብራሂም አለይሂ ሰላቱ ወሰለም ሁለተኛው ነብያችን ነብዩ መሐመድ አለይሂ ሰላቱ ወሰለም ኸሊሉላህ በመባል የሚታወቁት ሁለቱ ናቸው እንዲህ ከመሆናቸው ጋር ግን እሳቸውን በእኔ እንዳታጋራ ብሏቸዋል አቡ ተውሂድ ናቸው ኢብራሂም የተውሂድ አባት الذي ألقي للتوحيد في النار لتوحيد سيرو እሳት ላይ የተወረወሩ ሰው ሰራሽ የሆነ ጀሃነም ምድር አይታው የማታቀው እሳት ሰዎች ሁሉም የሰው ልጆች ለጣዖታቸው የሚያስቡ የሆኑ አካሎች hatta አዛውንቶች ጭምር ሳይቀሩ እንጨት ለቅመው አንጥተው አቀጣጥለውት ህፃን ትልቅ ትንሽ ሳይባል አዛውንት ሳይባል እንደዛ ከሆነ በኋላ ባየር ላይ የሚሄዱ አዋፋትን እየነጠቀ የሚያስቀርሳቱ ስራ እየተወረወሩት ለተውሂድ ሲባል ነው ታዳሳቸውን በእኔ አታጋራ ካላቸው አንተንና እኔንስ ለምንድነው ውስጣችን የምንሸውደው ራሳችንን እምን ላይ እንዳለን ራሳችንን መፈተሽ ይጠበቅብናል ኢብራሂም አቡ ተውሂድ ኢብራሂም አቡል አንቢያ የነባያት አባት ናቸው ኢብራሂም እንደሚታወቀው አላህ ተባረከ ወተዓላ በቁርአን እንደገለጸው ነብያችን አለይሂ ሰላም በሐዲሳቸው እንደነገሩን ከሳቸው በኋላ ያሉ ነብዮች በሙሉ የሳቸው ዙርያ ናቸው ሁላቸውም ሚን በኒ እስራኤል
በነብዩ አለይሂ ሰላቱ ወሰለም በኩልም ከሳቸው በኋላ ያለ ማንኛውም ነባያት የኢብራሂም ልጆች የዘር ሐረግ ያላቸው ናቸው ሁላቸውም لذا يسمى أبو الأنبياء ይባላሉ የነባያቶች አባት وجد نبينا محمد عليه الصلاة والسلام የነብያችን عليه الصلاة والسلام آيات ናቸው 20 ምናምንኛ آيات ናቸው ታዲያ الله تبارك وتعالى سلساتቸው ምን አለ وقد قال الله سبحانه وتعالى له إذ بين له مكان البيت بيت الله በመሪኮች ተገንብቶ ነበርና የቤቱላህ ቦታው መሰረቱ ጠፍቶ ነበር በማዕበል ተጣፍቶ ነበርና ያን ቦታ ማንንም የሚያውቅ የለም አላህ ተባረከ ወተዓላ ለኢብራሂም አሳውቋቸው ቦታውን አሳይቷቸው ወአመረሁ ቢቢናኢሂ እንዲገነቡትም ባዘዛቸው ጊዜ አላ ተቅዋ ሚነላህ አላህን በመፍራት ላይ ተንተርሰውና ወተውሂዲሂ አላህን ብቸኛ በማድረግ ላይ ተንተርሰው እንዲገነቡት ባዘዛቸው ጊዜ ወተጥሂሪሂ ሚነል ኩፍሪ ወሽርኪ ወልቢድዓ ከኩፍር ከሽርክ ከቢድዓ ወልኹራፋት ወልነጃሳት ከቆሻሻና እንደውም ሰው ሊያስባቸው የማይገቡ ነገሮች ከሚታሰብበት ከዚህ ነገር ሁሉ እንዲያጸዱ ካዘዛቸው በኋላ ባዘዛቸው ጊዜ እንደዚህ አለ አላህ ምን አለ وإذ بوأنا لإبراهيم مكان البيت ألا تشرك بي شيئا وطهر بيتي للطائفين والقائمين والركع السجود وإذ بوأنا لإبراهيم لإبراهيم باساينو جيزي باستكاكللتنا بازغاجنلت جيزي ያለውን ለኡመቶች ሐውሳ مكان البيت የካዕባን ቦታ ያለበትን ቦታ ባሳየኑ ጊዜ ከዛም ምን አልነው ይላል መሰረቱ ألا تشرك بي شيئا በኔ ላይ ቅንጣት ያክል ነገር እንዳታጋራ ባልነው ጊዜ ያለውን አውሳ ለኢብራሂም ነው እንዲህ የተባለው ለምንከተላቸው ነብያችንን እንኳን አለይሂ ሰላቱ ወሰላም اتبع ملة إبراهيم ብሏቸዋል አንተቢዕ ሚለተ ኢብራሂም ሐኒፋ ብሏቸዋል የምንከተላቸው ናቸው ነብዩላህ ኢብራሂም ታዲያ የሳቸው የመጀመሪያ ቃል ምን አላቸው ካዕባን ከመመስረታቸው በስተፊት አላ ትሽሪክ ቢሸይአ ነው ያላቸው ከዛም ወطهر በይቲን አጽዳው للطائفين طواف የሚያደርጉ ሰዎች የሐጅ ወራት ውስጥ ላይ ነው ያለነው አላህ ይወፍቀንና ሁጃጆች طواف ያደርጋሉ طواف ለሚያደርጉ ሰዎች والقائمين በመስጂዱ ዙሪያ ላይ በመስጂዱ ውስጥ ለሚቆሙና የተለያዩ ኢባዳ ተግባራትን ለሚሰሩ ሰዎች والركع السجود ሩኩዕና ስጁድ ለሚያደርጉ ሰዎች በይቲን አጽዳው ብሏቸዋል አላህ ተባረከ ወተዓላ ስለዚህ የመጀመሪያው አሳሱ መሰረቱ የመስጂድ መሰረቱ አላ ትሽሪክ ቢሸይአ መሆኑን ልናቅ ይገባል ለካዕባ የተቀመጠው መርሆ ይሄ ነውና ለኢብራሂም የተሰጣቸው መመሪያ መጀመሪያ ይህ ነውና ስለዚህ ቀልባችንን من شواغل الدنيا ውስጥ ላይ ያለውን ነገር አውጥተን ሐቂቀተን ለአላህ ተባረከ ወተዓላ ልናድር የአላህን ተባረከ ወተዓላ ትእዛዝ ልንቀበል ይገባናል ታዲያ ለሳቸው እንዲህ ካለ ለኛስ وقال الله عز من قائل لأنبيائه وأصفيائه لنباياتوች በሙሉ ምርጥ ለሆኑት ባሮቹ وأتقيائه አላህን ፈሪ ለሆኑት ባሮቹ وخيرة خلقه ከፍጥረተ ዓለም ሁሉ የተመረጡ የሆኑ ባሮችን ومبلغ رسالته መልእክቱን የሚያደርሱ የሆኑ ነብዮችን ምን አላቸው አላህ ተባረከ ወተዓላ አለይሂም ሰላቱ ወሰላም ስለነሱ ታሪክ በተለይ 18ቶቹን ባንድ ላይ ከዘረዘረ በኋላ የነሱን መንገድ እንዲከተሉ ነብዩን አለይሂ ሰላቱ ወሰላም ካስቀመጠ በኋላ ግን ወለው አሽረኩ ለሐቢቱ عنهم ما كانوا يعملون ይላል እነዚህ ሁሉ ጥሩ ናቸው ተብሎ የሚነገርላቸው በአላህ ላይ ቢያጋሩ ሲሰሩት የነበረው ሁሉ ይወድምና ከዜሮ አልፎ ኔጌቲቭ ይገባል ይላል አላህ ተባረከ ወተዓላ ስራቸው ባዶ እንደሚሆን ካንቱ እንደሚሆን ለሐቢቱ عنهم ما كانوا يعملون እያለን ነው ታዲያ ፈመን የነፉ የተከበሩ بعد الانبياء ከነባያቶች በኋላ ለነሱ ይህ ከተባለ ስለ ተውሂድ ሲነገረው አታጋራ ሲባል አንድ ሰው የሚቀየመው ለምንድነው ጉስቱ ላይ አነፋና ዑንፍ የሚይዘው ለምንድነው ኩራት የሚይዘው የሚንቦጣረረው ለምንድነው ከፈጣሪው ለቆ ደካማ ወደ ሆኑ ሰዎች አንዳንድ ጊዜ ከሱ የባሱ ወደ ሆኑ ሰዎች ወደ መخلوቃቶች እነሱን ለማምለክና ሐጃውን ወደ እነሱ የሚያቀርበው ለምንድነው ሊሆን አይገባም ሐቂቃ لا تشرك بالله إن الشرك لظلم عظيم بالله አታጋራ بالله ማጋራት ትልቅ የሆነ በደልና ትልቅ የሆነ ግፍ ነው ከግፎቹ ሁሉ ትልቁ ግፍ بالله ላይ ማጋራት ነው ዒባደላህ
ከዚህ እንጠንቀቅ ሽርክ ማለት ምንድነው ለመሆኑ ሽርክ ማለት አንተ جعل لله ندا ለአላህ ተባረከ ወተዓላ አቻ ቢጤ እኩያት ማድረግ ማለት ነው መخلوቃትን አንስተህ ከኻሊቅ ጋራ ማወዳደር ማለት ነው ኢማ في الربوبيه ሊሆን ይችላል በመፍጠር ሊሆን ይችላል በመስጠት በመንሳት ሊሆን ይችላል በሽተኛ ጤነኛ በማድረግ ሊሆን ይችላል ዓሊም ያደርጋሉ ብለህ በማሰብ ሊሆን ይችላል አላህ ማረግ የሚችለውን ለመخلوቃቶች መስጠት ይሄ ነው ሽርክ የሚባለው እንዲህ ያይልም ታዳ ቀልብህ ሸሆቹ ይሄን ያደርጋሉ አይልም ቀልብህ ይሄን የሚል ከሆነ ሽርክ ነው አላህ እንጂ ከአላህ ውጭ የማይሰራውን በሩቡብያ በል እንደውም የመካ ሙሽሪኮች እንኳን ኢቅራር የሚያደርጉለትን የተውሂድ ክፍል እኮ ነው ከአላህ ውጭ ማንንም አይሰጥም ማንንም አይነሳም ህይወትን ማንንም አይሰጥም ማንንም ሊገድል አይችልም ይላሉ የመካ ሙሽሪኮች እንኳን ጭምር ሳይቀር ማለት ነው እኛ ግን ህይወት ለመፈለግ ወደ ተለያዩ ቦታዎች እንሄዳለን عباد الله ايها المسلمون الكرام اتقوا الله اللهን ፍሩ ولا تشركوا به شيئا በሱ ላይ ምን ነገር ልናጋራ አይገባንም በውስጣችን ንሳቦት ሊሆን ይችላል በቃላት የምናወጣው የምንናገራቸው ብዙ ንግግሮች አሉ ሽርክ ላይ የሚያስገቡ በተግባራችን ሊሆን ይችላል በአምልኮት ዙሪያ በዒባዳ ዙሪያ ላይ ሽርክ ይመጣል ወንድሞች አባቶች ሶላት ሰግደህ ሶላቱን ለሌላ ሰው ሪያኑ ሱምዓተን ካደረከው ሽርክ ነው እኮ ሽርክ ማለት ሩቅ አይደለም እኛው ዘንዳ ያለ ነው ነብዩ አለይሂ ሰላቱ ወሰለም እንዳሉት የሰዎች ዘንዳ ሽርክ ሲገባ ከጉንዳን ወይም ከጡንጫን ኮቴ በጣም ዝቅ ያለ ነው አይሰማቸውም አያስታውቃቸውም ያውም በጨለማ ጥቅጥቅ ጨለማ በሆነበት ያውም ጥቁር ድንጋይ ላይ ይሄደች ዒባደላህ በጣም አስቸጋሪ ነው የሽርክ ነገር ለዛ ነው ሱሐቦች ከሽርክ ይፈሩ የነበረው ራሳቸውን ይፈትሹ የነበረው ከዚህ አኳያ ራሳችንን ለመመልከት ይኖርብናል ትልቁና ዋንኛው ጠላታችን ሽርክ ነው ድህነት አይደለም والله ድህነትማ የነብያችን አለይሂ ሰላቱ ወሰለም መለያቸው እኮ ነው ስኖር በዱንያ ላይ ስኖር ከዲሆች ጋራ አኑረኝ ስሞትም ከነሱ ጋር ስቀሰቀስም የቂያማ ቀን ስቀሰቀስም ከዲሆች ጋራ ቀስቀሰኝ እያሉ ዱዓ የሚያደርጉበት ነው ከጌታቸው በስተቀር ማንንም ወደ ሌላ እስቲቃራ ያደርጉም ነበር ድህነት አይደለም ጠላታችን والله ሽርክ ነው ጠላታችን በትንሹም ቢሆን ግን አእምሮአችን ወደ ሌላ በተዘነበረ ቁጥር ወደዛ ነው የሚያመራን የሚወስደን ከዚህ አኳያ የሽርክን ማንነት ልናቅ ይገባል وكذلك وإرادتك الدنيا بعملك በስራህ ዱንያን ማሰብ ቁርአን ልናቀራ እንችላለን እኛ ልንቀራ እንችላለን ዳዕዋ ልናደርግ እንችላለን ዳዕዋ ልናዳምጥ እንችላለን እስላማዊ የሆኑ ተግባሮችን ልንሰራ እንችላለን ግን በዛ ተግባራችን ዱንያ ማሰብ ሽርኩን ቢላህ በአላህ ማጋራት ነው ያ ስራ የሚሰራው ለአላህ እንጂ ዱንያ ታስቦበት አይሆንም የዱንያ ስራማ ሌላ ተቀምጦልሃል ብዙ የሆነ ስለዚህ የዲናዊ ስራዎችን ከአላህ ሌላ ላለ ነገር ማሰብ ሽርክ እንደሆነ ማሰብ ይተበቅብናል ይሄንን ማወቅ ይኖርብናል ሽርክ ማለት ሩቅ አይደለም ሌላ ቦታ አይደለም ማሰብ ያለብን ወተወኩሉ على غير الله عز وجل ከአላህ ሌላ ባለ ነገር መመካት እኪስህ ባለው ገንዘብ መመካት እኪሳችን ገንዘብ ሲኖርና ሳይኖር ቀልባችን ፈትሸው والله العظيم አማኞች እኪሳቸው ገንዘብ ቢኖርም ባይኖርም ዛሬ አላህ የወሰኑ እንደሚበሩ አላህ የወሰኑ እንደሚያገኙ ያምናሉ ያቃሉ አማ ነህኑ እኛ የት ነው ያለነው ምናልባት ለምሳችን ተዘጋይተን ካልሆነ በስተቀር ሶላት መስገዳችንንም እንጃ ራታችንን ካላስተካከልን በስተቀር የአላህ አዋሚሮችን መስራታችን እንጃ ለዛሬ ሳይሆን ለወራትና ምናልባትም ለአመታት በማሰብ የአላህን ተባረከ ወተዓላ አዋሚሮች እየጣስን ነው ያለነው ታዲያ ምን ማለት ነው ከአላህ ሌላ ባለ ነገር ተወኩል ማድረግ ማለትም ማለት ነው ሰው በእውቀቱ የሚመካ ከሆነ ሰው ባንደበቱ የሚመካ ከሆነ ሰው በስልጣኑ የሚመካ ከሆነ ሰው ባለስልጣን አካል ስላለው የሚመካበት ከሆነ በሀብቱ በንብረቱ ዘንዳ ባሉ ነገሮች የሚመካ ከሆነ በአላህ ላይ አጋርቷል ማለት ነው በተወኩል التوكل بالله من اعظم العبادات በአላህ ላይ መመካት ከዒባዳዎቹ ሁሉ ትልቅ የሆነ ዒባዳ ነው በራሱ ሂለት ሳይሆን በአላህ ተባረከ ወተዓላ መመካት ነው ሁሉ ጊዜ ቢሆን ታዲያ ይሄንን ዒባዳ ለሌላ አሳልፈን እየሰጠን ነው ነብዩላህ ኢብራሂም አለይሂ ሰላቱ ወሰለም ቀድሞ ወዳየነው ወደዛ እሳት በሚወረወሩበት ሰዓት
ጅብሪል መጥቶ ምን ልገዝህ ምን ልርዳህ ሲላቸው በፍጹም በአላህ እንጂ ካንተ ምንም ፈልገው ነገር የለኝም እሺ ለአላህ ምን ልንገርልህ በሚልበት ሰዓት እንኳን ካንተ በፊት አላህ ያወቀ አይደል እንዴ መቼ ንገርልኝ አልኩ ነው ያሉት ተወኩል ማለት እንደዛ ነው የነሱን መንገድ እንከተል ነው ያልነው በስም አይደለም ወንድሞቼ አባቶቼ በስም አይደለም የነሱ ተከታይ መሆን በስምማ ኩሉን يدعي وسلم بليላ በቀደም እንዳየነው አይሁዶችም ነሳራዎችም የአብርሃምን መንገድ እንከተላለን ይላሉ ነገር ግን የተግባር ሰዎች መሆን አለብን አባቶቼ ወንድሞቼ ይህ ካልሆነ እንጎዳለን ተውሂድ መሰረት ነው ሌላው ነገር ቢቀንስ ይሻላል የምንሰራቸው ጣዓዎች ሌሎቹ መስራት አቅቶን ብንደክም ይሻላል ተውሂድ ላይ ግን ከወደቅ የአላህን ሐቅ ለሌላ አሳልፈን ምንሰጥ ከሆነ ግን ውድቀት መሆኑ ልናቅ ይገባል ዒባደላህ ታዲያ ነብያችን አለይሂ ሰላቱ ወሰላም ይህንን ነገር ሲያስተምሩ ነበረ ሽርክን ሲያስጠነቅቁ ነበረ መካ ላይ የቆዩት ወከዛሊካ ሽርክ ከሚባሉት ተግባሮች መካከል በአላህ ላይ ማጋራት ከሚባሉት መካከል አተጠዩሩ ተጠዩር አይኔ ተርገበገበ ሰውነት የተንከተከተ የሆነ ነገር ላይ ነው መሰለኝ ጆሮዬን በላኝ የሆነ ነገር ልሰማ ነው መሰለኝ እንደዚህ አይነት ነገሮች ቀኝ እግሬን እንቅፋት መታኝ ግራ እግሬን እንቅፋት መታኝ መሰል ነገሮች ጥቁር ነገር አየሁኝ አይከፍለኝም ባዶ ነገር አይቻለሁኝና እንደዚህ ነው የሚሉ ተጠዩር ይባላሉ በገዴ ማመን በአላህ ላይ ማጋራት ነው አተጠዩሩ ሽርኩን አጥየራቱ ሽርኩን ብለው ሶስት ጊዜ ነብያችን አለይሂ ሰላቱ ወሰላም ተናግረዋል ወከዛሊካ ወተማኢሙ ቡዳ መድኃኒት ሒርዝ የሚባለው አንገት ላይ የሚንጠለጠለው ሰዎች በየሱቃቸው የሚሸጡት ምናልባት 500 ብርና ከዛ በላይ የሚያገኙበት ነገር ግን ሰዎችን ወደ ሽርክ የሚያስገቡበት ተግባር እነዚህ ሁሉ እዛው ላይ እንደሚገቡ ወቁ ወጠለቡ ሸፋዓቲ ሚን ዱኒላህ ከአላህ ሌላ ካሉ ነገሮች ሸፋዓን መጠየቅ ያ ረሱላህ ሸፋዓ ሁኑን ብሎ መጠየቅ ሊሆን ይችላል ነብዩን አለይሂ ሰላቱ ወሰላም ወማዱነሁ ከሳቸው በታች ያሉትን ወልዮችን ሊሆን ይችላል እና አቡበክር ሲዲቅ እና ዑመር ሊሆን ይችላል አብራሮች ናቸው ኸይረኞች ናቸው የሚባሉ ባገራችን ላይ ሷሊሖች ሊሆን ይችላል እነሱ ሸፋዓ መጠየቅ በአላህ ላይ ማጋራት ነው ከፈለክ ሸፋዓውን ካላህ ጠይቅ የነሱ ሸፋዓ ግን ከነሱ ሸፋዓ የነብያችን አለይሂ ሰላቱ ወሰላም ሸፋዓ ይሻላል ሐቂቀተን አላህ ሆይ የነብዩን አለይሂ ሰላቱ ወሰላም ሸፋዓ ስጠኝ ነው ማለት ያለብህ እንጂ ነብዩ ሆይ ሸፋዓ ሁኑኛ ይባልም ሸህ ከሌ ሸፋዓ ሁኑኛ ይባልም ይህን ማድረግ በአላህ ላይ ማጋራት ነው ወከዛሊካ ከአላህ ሌላ ባለ ነገር መጠበቅ ከአላህ ሌላ ባለ ነገር እስቲዓና ማድረግ ሰው በማይችለው ነገር فيما لا يقدر عليه الا الله تبارك وتعالى الله እንጂ ከአላህ ውጭ በማይችለው ነገር እስቲጋሳም ከዛሊካ በመከራ የጭንቅ ጊዜ እንቁ የሆነ ዱዓ ማለት ነው ያ ረብ አላህ ሆይ ከዚህ መከራ አውጣኝ ተብሎ የሚጠየቀውን ዱዓ ወደ ሸሆቹ የምታደርገው ከሆነ ከዚህ በላይ ምን ሽርክ አለ ኻሊስ የሆነ ዒባዳ ማለት ነው ጥርት ያለ ለአላህ የሚደረገውን አምልኮት ከዱዓዎቹ ሁሉ ልይት ያለ ነው እስቲጋሳ የሚባለው እስቲጋሳን ከተወስሉ ጋር እየቀላቀሉ የሚያደርጉ አገራችን ላይ ብዙ ሰዎች አሉ አላዋቂው ክፍል እኮ ያቀው መጀመሪያም ያ ቃል የሚባለው ክፍል ግን ይሄንን የሚያደርጉ አሉ ይሄንን ከውስጣችን ላይ ልናወጣና ልንፈትሽ ይገባናል ዒባደላህ ነብያችን አለይሂ ሰላቱ ወሰላም መካ ላይ ሲቆዩ እነዚህን ነገሮች እያስተማሩ ነበር የቆዩት ለ13 ዓመት ያክል ስለ ሶላት ስለ ዘካ ስለ ጾም ምናምን ነገር ሳያስተምሩ በዚህ ላይ ነበር የቆዩት ነብያችን አለይሂ ሰላቱ ወሰላም ከሽርክ እያስጠነቀቁ ወደ ተውሂድ ሲጣሩ ነበር ለዚህ ይህንን ሁሉ ማወቅ አለብን لا تعبدوا اللات والعزى ومناة الثالثة الأخرى يالو نبر نبي عليه الصلاة والسلام سيستمر ينبرت أنهيكم من ما يسرم سيلو نبرا عملكوت يميقباو الله بتشاء عنده هنا